السلام عليكم ورحمة الله وبركاته يا الله سلام እዝነቱ ወይ ብራራዩና በረከቱ ለሁላችሁም ይሁንና የኪንግስ ኦፍ አባይ ተመልካቾቻችን በያላችሁበት እንደምን አላችሁልኝ እንደምን ቆያችሁኝ ያልኩኝ በዛሬው የፖድካስት ፕሮግራማችን ላይ አንድ አዲስ እንግዳ ይዤ ብቅ ብያለሁኝ። ይህ እንግዳችን ከኢትዮጵያ አለመታደል ሆኖ አንዱ የጥሩ ያልሆነ ገጽታችን ከመሰደድ ጋራ የተያያዘ ከተሰደድን በኋላ ደግሞ በተሰደድንበት ቦታዎች ላይ ያለን የተለያዩ ሚናዎች መልካምም ሆኑ ወይም ሌላ ወይም ደግሞ የሚያጋጥሙን የተለያዩ ተግዳሮቶችን የሚያሳዩ የሆኑ አንዳንድ ጉዳዮችን የምናይበትና እንደዚሁም ይህ እንግዳችን በአሁኑ በኢትዮጵያ እየመከረች ነው ፕሮግራም ላይ የኢትዮጵያ የምክክር ኮሚሽነሮቹ ባዘጋጁት ፕሮግራም ላይ እንግዳ ሆኖ የመጣ ወንድማችን ነው። ይህንን ወንድማችን ከደቡብ አፍሪካ እዚህ ተገኝቶ ስቱዲያችን መጥቷል። በጣም በመጀመሪያ በአጭር ጥሪያችንን ተቀብሎ የመጣ እንግዳችን ከመሆኑ አንጻር በኪንግስ ኦፍ አባይ እያመሰገንኩት ወንድሜ ገዛኸኝ ሱማሞ ጉቼ ይባላል። ወንድማችን መጀመሪያ እንኳን ወደ ስቱዲያችን ብቅ አልክልን። እንኳን ደህና ቆያችሁ። በጣም አመሰግናለሁኝ ኡስታዝ ግብዣ ስላረጋችሁልኝ። አንተ ጋር መሆን ትልቅ መታደል ነው እንደ ተተኪ ትውልድ። ምክንያቱም አንተ ለሀገራችን መልካም የሚባል ትልቅ አሻራ ያኖርክ ሰው ስለሆንኩ ተሻምቼ መምጣቱ እንግዲህ ብልጥ ነኝ ማለት ነው። እንግዳ አርጋችሁ ስለጋበዛችሁ በድጋሚ አመሰግናለሁ። ኦኬ ወንድሜ፣ እኛ ነን የምናመሰግንህ። ምክንያቱም ብዙ ተመልካቾቻችን ከአንተ የስደትና እዛ ደግሞ የቆየህበትን በስደት ላይ ወይም ደግሞ በውጭ ሀገር ነዋሪነት ላይ ከምትሰራቸው ስራዎች እኛን ልባችንን የሳበው G2G ሙቭመንት እና ሌላው ደግሞ አፍሪካን ዩዝ ኢምፓወር የሚባል ፕሮግራም ላይ ቮለንቲር አምባሳደር ወይም በበጎ ፍቃድ አምባሳደርነት ከብዙ የአፍሪካን በተለይ አፍሪካ ሀገራት መሪዎች ጋር ከአፍሪካ ሀገራት እንደዚሁ አንዳንድ ትላልቅ ስራዎች ከሚሰሩ ሰዎች ጋር ግንኙነት እንዳለህና ኢትዮጵያን በዚህ በኩል ሊጠቀም የሚችል ስራ እየሰራህ እንደሆነ እናውቃለን። ሌላው ደግሞ በኢትዮጵያ የምክክር ኮሚሽኑ ያዘጋጀው የኮሚሽነሮቹ ትልቅ የሆነው የ4000 ስብስብ ውስጥ ዳያስፖራውን ተጽዕኖ ፈጣሪውን የመሳሰሉትን እና በተለይ ደግሞ ሳውዝ አፍሪካ ወይም ደግሞ ደቡብ አፍሪካን ወክለህ እኛ ጋር ተገኝተሃልና ስለሱ እንግዲህ እንጨዋወታለን። ከዛ በፊት ግን G2G ሙቭመንት ምንድን ነው? ፋውንደሩ ነህ አንተ። ስለዚህ ከዛ እንጀምርና ከዛ በኋላ ወደ ሌሎቹ ነጥቦች እንሄዳለን። እንደዚሁም አፍሪካን ዩዝ ኢምፓወር ላይ ያለህን እንደዚሁ ተሳትፎ በተወሰነ ደረጃ አንተ ማነህ የሚለውን ተዋውቀንህ ከዛ ወደ ጉዞ የመሳሰሉት እንሄዳለን። ኡስታዝ በድጋሚ ቴንኪው ማለት ፈልጋለሁ። የጂ2ጂ ሙቭመንት ማለት ጀነሬሽን ቱ ጀነሬሽን ሙቭመንት ነው። G2G ከትውልድ ወደ ትውልድ ነው። ኤሚ ደግሞ አንሊሚትድ ጀነሬሽን የሚንቀሳቀስ ያልቆመ ለትውልድ ሁሉ ተራምዶ መድረስ የሚችል ልክ እንደናንተ አሻራ ማስቀመጥ የሚችል ትውልድ ኢምፓወር ለማድረግ ነው። ፈጣሪ ረድተውኝ ያው ስደት ስወጣ ብዙ ህልሞች ይኖረዋል። ከስደት ጋር ያይዤ መናገር የምፈልገው እኔ 6 ወር ቆይቻለሁ መንገድ ላይ። በጣም ብዙ ሰዎች ደቡብ አፍሪካ ይሄዳሉ። ደቡብ አፍሪካ መሄድ አለብኝ ብዬ ተነስቼ ሲሄድ አልጋ ባልጋ አይደለም። ታንዛኒያ ታስሬ ያለሁኝ። ከዛ አልፎ ደቡብ አፍሪካ ለመድረስ 2-3 ቦታ ላይ ከባባድ ቻሌንጆች ገጥሞኛሉ። 6 ወር ቆይቼ ነው ደቡብ አፍሪካ የገባሁት። ደቡብ አፍሪካ ከገባሁ በኋላ እንግዲህ G2G ሙቭመንትን መሰረትኩኝ። ከዛ በኋላ ወጣት ላይ መስራት እንዳለብኝ፣ የሚሰደደውን ወጣት መቀነስ አለብኝ፣ የሀገር ገጽታ ግንባታ መስራት አለብኝ የሚል ሸክም ውስጤ ሲቀር ፈጣሪ በጣም አገዘኝ። ሙስሊም ክርስቲያኑ ደግሞ በርታ ጎበዝ እያለ ቅድም ወደ ምትላቸው የአፍሪካ መሪዎች ጋር እንግዲህ ኮፕ ላይ
የብሪክስ ላይ ተሳታፊ ነኝ። የጂ20 ሶሻል ሰሚት ፕሬዚደንሻል ላይ ተሳታፊ ነኝ። አፍሪካን ዩዝ ኢን ፓወር ደግሞ በጎ ቮለንተርስ አምባሳደር ለመሆን በቃው ማለት ነው። ስለዚህ አንዳንድ ጊዜ ከብዙ ቻሌንጅ ከብዙ መከራ በኋላ ዛሬ ልንመክር የበቃ ነው። እንድንመክር የእናንተ እንቅልፍ ማጣት ትግል ነውና ይሄ ደግሞ እንድንመክር እድል ሰጥቶናል። እንድንመክር የብዙ ሰዎች አስተዋጽኦ ነው፣ የብዙ ሰዎች ኮንትሪቢሽን ነውና ቴንኪዩ ማለት ፈልጋለሁ ደጋግሜ። እንግዲህ ይሄ ነው ጂ2ጂ ሙቭመንት። ኦኬ። ስለዚህ ጂ2ጂ ማለት ጄኔሬሽን ቱ ጄኔሬሽን የሚለው ወደዛ የዘለቀ የሆነ የእኛን ችግሮች እስካሁን ድረስ ያለፍንባቸውን እሱም እንዳይደግመው ያንን ያለፍንበትን ነገር ክፋቱን ባለፍንበት ውስጥ ደግሞ ያገኘነውን ትሩፋት ደግሞ እንዴት መጠቀም እንደሚችል ለሚቀጥለው ትውልድ በማስተላለፍ ላይ የተመሰረተ ነው። ልክ ነኝ? ወደ እንትኑ እንምጣ። ማለት አሁንም በአንዳንድ ሰዎች ህይወት ውስጥ ብዙ ምንማራቸው ነገሮች ውስጥ አሉ። ከዛ ውስጥ አንዱ አሁን የጠቀስካት ናት። 6 ወር ወደ ደቡብ አፍሪካ ለመሄድ እንትን ብልሃል፣ ግን አሁን ወስዶብሃል እና አሁን ላይ እንደው የዛኔ አሁን ያለሁበት የእውቀት ደረጃ ወይም አሁን ያለሁበት አረዳድ ላይ በተለይ የመንገዱን ችግር የመሳሰሉትን ባቅ ኖሮ ሳፈራለሁ ብለህ ታስባለህ? በፍጹም አላስብም። ምክንያቱም በእርግጥ አንዳንድ ጊዜ ካለፈ በኋላ ትጸጸትና ደግሞ በዚህ እንድማርበት ይሆን ምናምን ትላለህ እና ብዙ አይ ቲንክ ሶ ፍቲ መጽሔት ላይ ተጽፏል፣ ቤቴል ላይ ተጽፏል፣ መስታወት መጽሔት ላይ ተጽፏል ታሪኬ እና በጣም ብዙ መጽሔቶች ላይ ከ4 በላይ መጽሔቶች ላይ ተጽፏል እና ዶኩሜንተሪም ተሰርቷል ኢቲቪ ላይ በኢትዮጵያ ዜና አገልግሎት በርካታ ሰዎች የተሳተፉበትና አምባሳደር ሽፈራው ብዙ ሰዎች የተሳተፉበት። ምክንያቱም የኔ ህይወት ወጣቱ እንዲያስተምር ስለምፈልግ ነው እና ምክንያቱም ወጣቱ ዛሬ በሀገሩ ሰርቶ የሚያገኛቸውን እድሎች እያሉት ሜዲትራኒያን ባህር ላይ ፓስፖርቱ ተንሳፎ ታንዛኒያ ጫካ ውስጥ በረሃ ላይ ፓስፖርቱ ተንሳፎ ማየት አልፈልግም። ለዛ ነው አትሊስት ለምንድን ነው እኔ አልፌ ተርፌ ከመጣው ከአውሬ አፍ ተርፌ ከመጣው ለትውልዱ የሆነ ነገር ማስቀመጥ አለብኝ፣ የሆነ አሻራ መትከል አለብኝ የሚል ቁጭት ነበረኝ። ያው ፈጣሪ ያሳካልኝና የጂ2ጂ ሙቭመንት ተመሰረተ። የመጀመሪያ የገጽታ ግንባታ ነበር መስራት የፈለግኩት። ደቡብ አፍሪካውያን በላንጌጅ ቫሪያልስ ወይ በኮሚኒኬሽን ችግር ለሚሞቱ ወንድሞቻችን የገጽታ ግንባታ ነው። የደቡብ አፍሪካን ኮሚኒቲ ከኛ ኮሚኒቲ ጋር የማቆራኘት ለዛ ደግሞ ዶር ቱ ዶር ኢትዮጵያን ከመሰረቱ ሶማሊያን ወንድሞች ከመሰረቱ ሌሎች ፓኪስታን፣ ባንግላዴሽ ኮሚኒቲዎች ይወዱኛል። ኤሞ አለን እና የጋራ እንትን አለን። የኮሚኒቲ ኮንትሪቢዩት የሚያደርገውን ነገር እነሱም ኮንትሪቢዩት ያደርጋሉ። ዱቄትና ዘይት ነበረ የመጀመሪያ የመራ ግብሬ። በመጀመሪያ መራ ግብሬ ወደ 24,000 ለሚጠጉ ዜጎች ዱቄትና ዘይት እየሰበሰቡ እኛ ካለንበት ጆሃንስበርግ እንግዲህ ዴቪቶን ከተማ እስከ ዌልኮ 350 ኪሎ ሜትር በእግር ብትጓዝ 350 ኪሎ ሜትር በስንት ወራት ነው የምትጨርሰው የሚለው በጣም ሰርፕራይዝ ነው። እና በእርግጥ በርካታ የሃይማኖት ተቋማት ተሳትፏሉ። በተለይ ደቡብ አፍሪካ የሚገኙ የወንጌል አማኙ ማህበረሰብ እያንዳንዱን ዶር አቬለቡል አድርገው ለደቡብ አፍሪካውያን ለተቸገሩ በተለይ አረጋውያን እናቶች እኚህ አቅመ ደካማ እናቶች እንዲደገፉ እሱን ገጽታ ከሰራው በኋላ ደግሞ የሆነ ተቀባይነት እየጨመረ መጣ። ሲፒኤፍ የሚባለው ላይ ኢንጌጅመንት ፈጠርኩኝ፣ ኮላብ አረኩኝ። ሲፒኤፍ ማለት ሴፍቲ ኦፍ ኮሚኒቲ ነው። ሲ ሴፍቲ ኦፍ ኮሚኒቲ፣ ኤፍ ደግሞ ኢንፎርማል ነው፣ ኢንፎርሜሽን። ወንጀለኛን አይደንቲፋይ ታደርጋለህ። ይሄ ሰው ክራይም ነው፣ ክራይም አክቲቭ ክራይም ይንቀሳቀሳል፣ የኮሚኒቲ ቫዮሌንስ ይፈጥራል፣ ቻልታ ቢዝ ይፈጥራል፣ ባትላቭ ሬከር ነው፣ ተባባሪ ነው ምናምን የሚል ኢንፎርማል መታወቂያ ወሰድ። ሲፒኤፍ ላይ የሴፍቲ ኦፍ ኮሚኒቲ ላይ ኢንጌጅ አረኩ የኢትዮጵያንን ሞት ለመቀነስ። ከዛ ከበጎ ስራ የተገነባው ስም ወደ ኮሚኒቲ ኢንጌጅመንት መጣ። ከኮሚኒቲ ኢንጌጅመንት ደግሞ እንግዲህ ከሀገሩ ፖሊስ ሚኒስተር ጋር የኦፐሬሽን ላይ በጋራ ተንቀሳቅሽ ያለው የቀድሞ ፎርመር ፕሬዚደንት ጃኮብ ዙማን አግኝቻለሁ። እንደነገርኩ የሀገሩን ሁሉንም ሚኒስተር መስሪያ ቤቶችን በግልም አናግረውኛሉ። እያንዳንዱ 168 የሀገር አቀፍ ካምፔኖች ላይ ዜጎቹ ደስተኞች ናቸው። ይሄ ሰው ለእኛ ጊፍት ነው ብለው እስኪያወሩ
እና ለኢትዮጵያ ጥሩ ገጽታ ፈጥሯል ብዬ አስባለሁ። ግን ያው አንዳንድ ስነ ምግባር የጎደላቸው ወንድሞቻቸው ላይ በሮንግ መረጃ በሚያደርሷቸው ጥቃቶች ውስጤ ቢሰበርም እንደ ሀገር ደግሞ ጥቂት የማይባል ኮንትሪቢሽን ለሀገራችን አበርክተናል ማለት ነው። ስለዚህ በጣም ከተያያዝን ከተደጋገፍን እናንተን ከተከተልን ትልቅ ሰው እንሆናለን። ምክንያቱም እናንተ ዴይ ናይት ሰርታችሁ ዴይ ናይት ስለ ሀገራችሁ መክራችሁ እኛ እናንተን ለመምሰል ብንችል ቀጣዩ ትውልድ ደግሞ እኛን ይመስላል። ከዛ ተሞክሮ ነው ያው አስተዳደጌም ከህፃንነቴም በቻሌንጅ ነው ያደግኩት። በ12 ዓመቴ 20 ሊትር ላይ እየተሸከምኩ ስላደግኩ የከብቶች ፍሩሽካ ከግንብ ውስጥ እየተሸከምኩ ነው ያደግኩት። እኔ ዲላና ሐዋሳ ነው ያደግኩት። እንደመታደል ሆኖ ትንሽዬ ልጅ እያለሁ ነው ከወላጆቼ አክስቴ ልጅ ስላልነበራት አባቴ ለእህቱ ሰጠ። እንደ ጊፍት የተሰጠው ልጅ ነኝ። እንደ ጊፍት ደግሞ ለኢትዮጵያ በረከት ፈጣሪ አድርገውኛል። አመሰግናለሁ። ውስጥ ግን አሁንም ወደኋላ ልምልስ ስላደረግህ ነው ራስህ አመጣኸው የልጅነትህን ምናምን። አንዳንድ ወንድሞች ወደ ደቡብ አፍሪካም ይሁን ወደ የመንም ይሁን ወደ ሌላ አካባቢ ለመሰደድ የሚገደዱት በእነሱ እሳቤ ማለት ነው። እዚህ የስራ እድል የለም ወይም የስራው እድል የፈለገ ችግርም ቢሆን አልፈን ከዛ በኋላ በምናገኘው እድል የሚካካስ ነው የሚል እሳቤ አላቸው። ይህን ሀሳብ እንዴት ታየዋለህ? ኡስታዝ ይሄ ነገር ሮንግ ነው ለወጣቱም ማስተላለፍ የሚፈልገው። ምክንያቱም እኔ አባቴ አርሶ አደር ነው፣ ገበሬ ነው። አጋጣሚ ሆኖ ለአንበርቾ ግርጌ አካባቢ ነው የተወለድነውና አንበርቾ ትልቁ ተራራ በአፍሪካ ማለት ነው። ከዛ ማብራት አለ ከተማ ነው ሄድ ልጄ ተማር፣ እሱንም ቆንጆ አርገሽ አሳድጊ፣ ልጄ ምልክት ያለው ነው ምናምን ትልቅ ተስፋ አለኝ ብሎ ነው። በእርግጥ አንዳንድ አባቶች ከልጅነቴ ያያሉ። አባቴ ያለኝን አክስቴም ያለችኝን በህይወቴ አይቻለሁ። አክስቴኔ ዘመድ የሰፈር ልጅ አሳድጋለሁ አንተ ያለምን ህፃናት ብላኛለች። ኢማጂን የአፍሪካ የዩዝ ቮለንተርስ አምባሳደር ሰውን የታሰሩ በጣም ብዙ ቁጥር ያላቸው ወደ 200 ከዛ በላይ የሚሆኑ ኢትዮጵያውያን አስፈትቻለሁ። አፍሪካ ውስጥ ዲፕሎማሲ ሰርቼ ማለት ነው። ሰው በጎ ቮለንተርስ ማለት እንግዲህ አንድ ሰው ናሚቢያ የታሰረውን ካስፈታ፣ ዛምቢያ 24 የተቀበሉ የሞቱትን እዛ እንግዲህ ሀገራችን በችግር ውስጥ በነበረችበት ጊዜ የፖለቲካሊ ችግር ነበር። በዛ ወቅት ዞር ብሎ የሚያያቸው ባልነበረ ጊዜ አንድ እህት አለች አዲስ የምትባል እዛ ዛምቢያ አካባቢ ያለች፣ በዋትስአፕ ገንዘብ አሰባስበን እዛ 24 ኢትዮጵያ እናስቀብረናል ዛምቢያ። እና ብዙ ትልልቅ ኃላፊነቶች ትልልቅ የሚባሉ ቻሌንጆች በተለይ የኖሞር ሙቭሜንት ሰልፍ እዛ መምራት የአዛናና የፓን አፍሪካን ደቡብ አፍሪካውያንን መማረክ መቻል ማለት ከጥንካሬ ከስራ ነው። ካልሰራ ማንንም አትማርክ። ማንም አይወድም። ሌባ ከሆንክ፣ ባጥላ ብሬከር ከሆንክ፣ አደንዛዥ የምትወስድ ከሆነ ሀገራችን ትልቅ ተስፋ አላትና ወጣቱ ባይሰደድ እመርጣለሁ። በዚህ ጊዜ በውጭ ያለን እይታና ኢሜጅ ጥሩ ስላልሆነ በኢትዮጵያ ያሉ ወጣቶች በዚሁ አጋጣሚ ብዙ ሰው ይሰማልና ያው ኢትዮጵያ ሕዝብ ጋር ድምጼም እንዲሰማ ግብዣ ስላረካ አመሰግናለሁ። በርካታ ወጣቶች ባይሰደዱ የተሻለ ነው። ምክንያቱም በርካታ ወጣቶች እየሞቱ ስለሆነ የተሰደዱትም እንደ ሻማ እየቀለጡ ስለሆነ በዚህ ስደት በጣም አስከፊ ነገር ነው። እንደ ሻማ የምትቀልጥበት በሰቀቀን የምትሞትበት እያሰብክ ብቻ ያልተነገረለት በእውነት ያልተነገረለት አድዋ ስደት ነው። ያልተነገረለት አድዋ ምክንያቱም ከእናቱ ይለያል፣ ከአባቱ ይለያል፣ ከወላጆች ይለያል፣ ከፋሚሊ ይለያል። ስደት ነው። ስነ ልቦና አለ፣ ሜንታል አቢዝ በዚህ በጣም ሳይካትሪስት የሚያስፈልገው ትልቁ ኢንቴንሽናሊ በዓለማችን ላይ አይ ቲንክ ሶ የዩኤን ካስጠናቸው አንዳንድ ሪፊጂ ሴንተር ላይ ትሬኒንጎች ዩሲቲ ላይ ሊምፖፖ ዩኒቨርሲቲ፣ ፕሪቶሪያ ዩኒቨርሲቲ ያው ፍሮንት ላይ ስላለን ኢንቪቴሽን ይደርሰንና አይደን ኢንጌጅመንት እናደርጋለን። ወደ 10 ምናምን እንደዚህ አይነት ሪሰርቸሮች ሼር ያደረጉትን ካምፔን ተካፍያለሁ። አዋስ ሾክ ስደት ጥሩ አይደለም። እንዲሁ በፊገር እናስቀምጠው ካልን ለምሳሌ በእናንተ ባች አንተ አብረው ስትሄድ የነበረው ለምሳሌ ግሩፕ ካለ አንዳንድ ጊዜ ሰዎች በቁጥር ሲያውቁት ጥሩ ነው ብዬ ስለማምን ነው። ለምሳሌ ከዚህ ተነስተው የመን እንደርሳለን ብለው ያሰቡ በቢቢሲ አንድ ፕሮግራም እኛ አሳይተናል። በ150 ሰው ምናልባትም 50 ወይ 20 ሰው ቢጭን ጀልባ ላይ ጭነው ከዛ በኋላ የተረፈው ይትረፍ ሌላው የፈለገ የሆነ የሚል አይነት በጣም አደገኛ የሆነ አካሄዶች አሉበት። እንደው በአንተ ራስህ ተሞክሮ
እዚህ ተነስቶ ወደዛ በሚሄድበት ወቅት እንደው 100 ሰው ቢነሳ ምን ያህሉ ነው ተርፎ እዛ ይሄዳል ብለን የምናስበው? እንዲሁ ኤስቲሜሽን። ጥሩ ጥያቄ። እኔ በነበርኩበት ጀልባ ላይ የዛሬ እንግዲህ 16 ዓመት ገደማ ወደ 104 ሰው ነው የተጫነ። እኔ ደቡብ አፍሪካ 16 ለዛ ዓመታት ሆኖኛል እና 104 ሰው ከተጫነ እያየሁኝ 4 ሰው ሞቷል። ሌሎች ደግሞ እንደዚህ አርቧቸው እንጨት ስር እየበሉ የት እንደቀሩ ማላቃቸው አሉ። በጣም የሚያሳዝነው ነገር ግን ሰው ሞቶ ቅጠል ከድነ ነው የምትሄደው። ወንድምን እንዴት ቅጠል ከድነ ትሄዳለህ? ሞቶ የሰው ሀገር ላይ በቅርቡ እኔ ለምን ቢያንስ ቆም ብሎ መቆፈርና መቅበር አይቻልም? በምን አቅም? ሌላኛውም እኮ አቅም ላይኖረው ይችላል። ምክንያቱም በራብ ዕለት ስለሆነ በአግባቡ ምግብ አያገኝም። እነዚህ መንገድ አሻጋሪዎቹ ፖሊስ አለ ትያዛላችሁ ከተባሉ ጥሎክ ሊሸሹ ይችላሉ፣ ጥሎ ሊደበቁ ይችላሉ። የዛን ትጠፋለህ። ጫካ ውስጥ ተጠፍተህ ጫካ ውስጥ እኮ ወድቆ ይጠውልጉ አሉ። እንደ ሀገር ደግሞ ከዛ ሁሉ ሰቆቃ ደግሞ አልፎ ሌላ በደል የሚደርስባቸው አሉ፣ ሌላ ችግር የሚደርስባቸው አሉ። በተለይ ሴቶች ማንኛውም ሰው ለምሳሌ በቅርቡ እኔ እዚህ ለኮሚሽን ስብሰባ መጥቼ ከኤርፖርት የተቀበልኳቸው እህቶች አሉ፣ 4 እህቶች ናሚቢያ ላይ 3 ዓመት ነው እስር ቤት የቆዩት። አስባል 3 ዓመት። ከዛ ቀደም ብዬም እንደዚሁ ወደ 3 ዓመት ከምናምን የቆዩ ልጆች አስፈትቼ ነው የመጡት። አንዳንድ ጊዜ በጣም የሚገርመኝ በእያንዳንዱ አመራር በእያንዳንዱ ወረዳ ያሉ የቀበሌ አመራሮች ሳይቀሩ ማስተማር አለባቸው። የግንዛቤ እጥረት አለ። እኛ በውጭ ሲነገረን የነበረ በውጭ ገንዘብ ይታፈሳል። የኔን ድሪም ሊንገር በውጭ ገንዘብ ዝም ብሎ ተሰብስቦ የሚመጣን ይመስል ኮንቴነር ውስጥ የሚቆም ባልዲ ላይ የሚሸና ችግር ያለበት ጥይት የሚተኮስበት ቢሆን ቢቃል አይደል? ለምን ይላሉ? በእርግጥ እግዚአብሔር ወስዶኛል። እግዚአብሔር ወስዶኝ ለዚህ ሁሉ ለሺህ ኢትዮጵያውያን ድምፅ እንደሆን አድርገውኛል። እኔ አሁን ታርጌት ነኝ፣ ለፖለቲከኞቹ ታርጌት ነኝ። እዛ ሀገር ላሉ ትልልቅ በቅርቡ ላይፍ ትሬት ሁሉ ገጥሞኛል። ለምን አንደኛ ወደ መንግስት ስትቀርብ የኛን ችግር ለዛ ይነግራል ብሎ ስለሚያስቡ ሊያጠፉ ነው የሚፈልግ። የኛን ማህበረሰብ ደግሞ መረጃ ውስጡም ይሸጣል፣ የሀገር ገጽታም ያበላሻል። ከነኛ ጽንፈኞች ጋር ገንዘብ ለመካፈል በዚህ አጀንዳ ስራ ብሎ አጀንዳም ይሰጣል። ለምሳሌ ገንዘብ ሳብስብ ይሄን ለኔ ናይል ኮሚሽን ትሰጠኛለህ ይምላልና ይሄ ነገር ያው አዶን ነው ኢትዮጵያዊ ስብዕና ያለው አያስብም። ግን የሌላቸው አሉ፣ ህሊና ይሸጡ፣ ወንድም ገሎ በወንድም መቃብር ይቆሙ፣ በደም ይታጠቡ፣ ዘላለም በማይኖሩበት ምድር ላይ ፈራ አላህን የማይፈሩ ፈጣሪን የማይፈሩ ሙስሊም ክርስቲያን እኮ እዚህ ምድር ላይ ተከባብሮ ተቻችለው የሚኖርበት ምድር እኮ ነው። ሙስሊም ጾም ሲጾም ክርስቲያን አብሮ አፍጥር የሚያስፈጥርበት አስበዋል። እቺ ምድር ነው በርካቶች ጥለን የምንሄደው። ይሄንን በቃ ትተው ዛሬ ላይ ለሚታይ ተድላ ወንድም እኮ ገሎ ገንዘብ ዕቁብ ብቻውን ይወስዳል። ያጎት ልጅ የዘመድ የቅርብ አስገድሎ ዕቁብ በግሉ ወስዶ አዲስ አበባ ፎቅ ሊሰራ ዘላለም አይኖርበትም። ቅድም እንደነገርኩህ እኔ አንተ ወንድሜ ነህ፣ እኔ ክርስቲያን ነኝ፣ አንተ ሙስሊም። እኔና አንተ እኮ እዚህ ምድር ላይ ስንኖር የሞተ የሚቀብር ወንድም ነው፣ ያዘነ የሚያጽናና ወንድም ነው። የበሰለ ምግብ እንኳን እኮ አብረን ለመብላት ወንድም ያስፈልጋል። ስለዚህ ኢትዮጵያ ሀገራችን ከዚህ ትወጣለች የሚል ተስፋ አለን። አሁን በምክሩ የሚመጡ አንዳንድ ሰዎች ኢሞሽናል ሆነው የሚያለቅሳሉ። በምክክር ኮሚሽኑ ቅድም አንተ ለመናገር እንደሞከር የደቡብ አፍሪካን ዲያስፖራ ወክዬ ለምክክር ኮሚሽኑ አዲስ አበባ ያለሁት ቀጣይ በጣም ብዙ ተስፋ አለን። አባይን ገንብተናል፣ ሌላ አባይን ገነባለን። ኢንሻአላህ ይሄንን ነው ብለው አሁን ሳስበው አንድ ፕሮግራም ሙሉ በዚህ በስደትና ስደት ጉዳይ ጋር በተያያዘ ብንሰራ ደስ ይለኛል። ግን ለዛሬ አንደኛ አጠር ላለ ጊዜ ነው ያመጣንህና አሁን በተወሰነ ደረጃ ይሄን ካየን ይሄንን ማህበረሰብ ወክለህ ወይም ከሳውዝ አፍሪካ ከደቡብ አፍሪካ እዚህ ድረስ መጥተሃል ለዚህ ለምክክሩ እና በዚህ ምክክሩ ላይ ለዳያስፖራው እንደው የተነሱ ጥያቄዎች ወይም ከዳያስፖራ ጋር የተነሱ ጥያቄዎችን ሊዳስሱ የሚችሉ ነገሮች ውስጥ
አሁን የተለያዩ ርዕሶች አሉ አይደለ? በሁሉም ውስጥ ሊኖር ይችላል ብለህ ታስባለህ? ዲያስፖራ የተሳለበት ወይ ጥሩ አይደለም ኡስታዝ፣ እውነት ለመናገር ዲያስፖራ ሆነ ለሀገር አንተ ያበረከትከው አስተዋጽኦ አለ። ዲያስፖራ ሆነ በርካታ በተለይ በአረቡ ምድር ላይ ያለውን ነውጥ ዲፌንስ አድርጋል። ግን 2 እና 3 ዲያስፖራ ዩቱበር መንግስትን ሰድቦ ጥቅማ ጥቅም የሚፈልግ ሰው ላደረገ ዲያስፖራ ላይ ሰው ያለው እይታ ጥሩ አይደለም። ግን አሁን ወደ መስተካከል መጥቷል። መግቢያ አካባቢ ጥሩ አልነበረም እና ዲያስፖራ ሁሉም የሚያሸበር ተንኮለኛ ምናምን ሁሉ ነገር እንደዛ አይነት ነገር አይደለም። አሁን ዲያስፖራ የሚባለው ማህበረሰብ 10 ሚሊዮን ነው። በውጭ ከ5 እስከ 10 ሚሊዮን አለ ብለን ነው ኤስቲሜትድ ዳታ አናላይሲስ የሰራ ሰው የለም የምናስበው። 5 ሚሊዮን ኖራ ያ 5 ሚሊዮን ዲያስፖራ 5 ሚሊዮን ፋሚሊ ከበስተጀርባው አለ። ያ ዲያስፖራ ኑሮውን አልጋ ባልጋ ሆኖ አይደለም ሳይተኛ አድሮ ትራክ ውስጥ ሽንት እየሸና ረጅም ርቀት ነርተው ቤተሰቡን የሚያስተምራል። በዚህ ወይ በርካታ ጀግና አረብ ምድር ያሉ ሴት እህቶቻችን ወንድሞቻቸውን ያስተማረዋል። ጎጆ ወደ ቆርቆሮ ይቀየሩዋል። ሴት እህቶቻችን አረብ ምድር ያሉ ወንድሞቻችንን በዛው ልክ አባቴን ከይከሌ እኩል አረጋለሁ፣ የአባቴን ጎጆ ከይከሌ ቀይሼ የተሻለ ቤት ሰራለሁ ያለዋል። that's the best። ግን አሁን ጣምራ ዜግነት ጋር በተነሳ እኔ ያለውበት ኡመር አጋጣሚ ተቋማት ግንባታ ነው፣ ትልቁ እሹ ያለበት ነው። ጥሩ ነገር ተነሳ። የሚገርም በ50ም በ10ም በግሩፕ ወደ 200ም ሐሳብ ስንመጣ ተስማምተን ጥሩ ሐሳብ ነው ያለ። መጀመሪያ ላይ ያልነበሩ ያለ መግባባቶች ወደ መግባባት ፕሬዘንቴሽን ሲኖር ሰው ግንዛቤ ይኖራል። አሁን ለምሳሌ ስለ ዲያስፖራ ስታስረዳ 20 ጽንፈኛ ዲያስፖራ ካለ 10 ሚሊዮኑን ገጽታ ማበላሸት የለበትም። ስለዚህ ጣምራ ዜግነትን በተመለከተ ባደጉ ሀገራት ጥናት ለምሳሌ እነ ዩክሬንን እንውሰድ፣ ሌሎች በርካታ ሀገራት ጣምራ ዜግነት ሰጥቶ ሀገራቸውን ያሳደጉ አሉ። ለሀገራችን ኢኮኖሚ እድገት ከጥናት ጋር የተወሰነ ችግር ከፈጠረ ተነጥቆ የሚወሰድ አሜሪካ ነጥቃ ወስዳለች። ሌሎች ሀገራት ከነኛ አንጻር ጣምራ ዜግነቱ ቢፈቀድና ከህገ መንግስት ጋር ቢቀመጥ የተሻለ ነው የሚል ሀሳቦችን ሬዝ አድርገናል። በጥናት አሁን ሀገራችን ባለችበት ኮንዲሽን በጥናት የሚል ሀሳቦች አሉ። ግን በጣም ኢንስፓየር ያደረገኝ አንድ አርብቶ አደር ሰው ናቸው። የኛ ሀገር ግመል አለ፣ የኛ ሀገር ግመል እንግዳ ይቀበላል። የኛ ሀገር ግመል አባቱን የግመሉን አባት ያከብራል። ኢትዮጵያውያን እኛ እኮ ስንኖር ኢትዮጵያውያን ስንሞት ኢትዮጵያውያን ተባብለን ለምንድን ነው ማንከባበረው? ስታስ ዩ ዶንት ቢሊቭ በቃ 2 ቀን ሙሉ ዝም ብሎ አለቅስ ነበር። እኔ ከ50-60 በላይ በሰው ሀገር የሞቱ ወንድሞቼን ሀገራቸው አጽማቸው እንዲቀበር በእግራቸው ወጥቶ በሳጥን የሸኘዋቸው። አንዳንዴ ግን ወንድምህን አተ የሚሰማህ ቁጭት አለ። ለምንድን ነው የምንገዳደለው? ግመል መግባባት ከቻለ እንግዲህ እኛ አርብቶ አደር ግመልን ምሳሌ አድርጎ ገደሉን። ስለዚህ እናንተ የምትሰብኩትን አንድነት ሌላው ትውልድ ቢሰብክ ለሙስሊሙ ክርስቲያኑ ማህበረሰብ የምናገሩ ለፕሮቴስታንቱም ለሁሉም እኛ ኢትዮጵያውያን ነን። አይ ነው የግል ሃይማኖት አለን። ደግሞ እዚች ምድር ላይ ቅድም እንደነገርኩ ሙስሊሙ ጾም ሲይዝ አፍጥር በጋራ የምናረግ ሰዎች መገዳደል መነቋቆር የለብንም። የሀገራችንን ገጽታ አንዳንዱ ዲያስፖራ እኮ የሀገሩን ገጽታ ያበላሻል። የሀገሩን ገጽታ ድብና አድርጎ ይሸጣል። አንተ የምትሸጥ ከሆነ አንተንም ይሸጣል። አገር ይተካል። ስንሞት ሬሳችን መጥቶ የሚከበረው ኢትዮጵያ የምትባል ሀገር ናት ያለችን። ያለንም አንድ ፓስፖርት ነው። ምናልባት እድሜ ሊለይ ይችላል፣ ወይ ደግሞ ከለራችን ቀይ፣ ነጭ፣ ጥቁር ልንሆን እንችላለን። ዩኒቲ በጣም ኢምፖርታንት ነው ለአንድ ሀገር ኢኮኖሚ፣ ለአንድ ሀገር ዲቨሎፕመንት። ቅድም እንደነገርኩ ክላሜት ላይ፣ ዩዚንግ ፓወር ላይ፣ ቢዝነስ ስኪልስ ላይ ወጣቱን ቼንጅ ለማድረግ ኢኖቬት ለማድረግ በጎ ቮለንተርስ ወጣት በአፍሪካ በዓለም ላይ እንደዚህ እየተነሳ ባለበት ጊዜ ትልልቅ በጣም ዩዥ ግብዳ መድረኮች አሉ። ከኔ የተሻለ እውቀት ያላቸው ከኔ የተሻለ ግንዛቤ ያላቸው ወጣቶች ያንን ኦፖርቹኒቲ አግኝተው ለሀገራቸውን ገጽታ ሽጠው ኢንቨስተር ቢያመጡስ፣ ባለሀብት ቢያመጡስ፣
በጣም የሚገርም በአፍሪካ ከዳንጎቴ ቀጥሎ ቢሊነሩ ፓትሪክ መስፔል በቃ እንደ ወዳጄ ነው። ለምን እዛ ምድር ላይ ጥሩ ነገር አድርግ እንጂ አሄድ አይ ሚት 2-3 ታይምስ አግኝቼዋለሁ። ኢትዮጵያ ላይ ለምሳሌ ኢንቨስት እንዲያደርግ አፕሮች ማድረግ ይቻላል። የሀገራችንን ገጽታ በጥሩ ከሰራን በጥሩ ማርኬት ወርቅ እንደ መንዛሪ እኮ ነው። ወርቅን በሻጩ ነው ወርቅ የሚያደርገው። እንደ መነዘርክ የሀገርንም ገጽታ እንደዛ እንደ መነዘርክ እዚህ ጋር መልካም ነገር እያለ ለውጥ እያለ እዚህ እየተሰራ ያለ ነገር እያለ እዚህ ጋር ደግሞ ጦርነት ብታውጅ ከሆነ እዛ ሀገር ላይ ሲቪል ወር አለ እንሄድ ይላል ማንኛውም ዲያስፖራ። እኔ አሁን ለምሳሌ ይሄ ኮላቦሬሽን ላይ በተለይ ይሄ ቢዝነስ ፓርትነር ሜክ በማድረግ በጣም ጎበዝ ነኝ። ዲፔንስ ማድረግ እችላለሁ። ኮሚኒኬሽንም ፈጣሪ አንዳንዴ ጊፍት አድርገው ይሰጣል። በጣም ኢንትረስትድ የሆኑ በተለያዩ ዘርፍ ላይ ለመስራት ፕሮሚስ የገቡ አሉ። እናንተ ሀገር ኢንቨስት እናደርጋለን ዊ ወርክ ቱጌዘር ያሉ አሉ። ግን እነኛን ሰዎች ይዤ ሲመጣ ቢሮክራሲ አለ፣ ዲፕሎማሲ ባይ ዘ ዌይ እኛ ሀገር ላይ በጣም መፈተሽ ያለበት ዲፕሎማሲ፣ ኮሚኒኬሽን ዲፕሎማሲ፣ ቢዝነስ ስኪልስ ዲፕሎማሲ፣ ይሄ ገቨርንመንት ትራንስፓሪ የሆኑ አካውንታብል የሆኑ በጣም መንግስታችን እየለፋ ለውጡን ለማምጣት እየጣራ ብቻውን አንድ እንጨት አይነድም። ቅድም ስደተኛው ሻማ ነው ይቀልጣል እንዳልኩክ፣ አንድ መሪ ደግሞ ሲደክሞ እኮ አንዳንድ ቦታ ላይ ስልክ ያደርጋል። መደጋገፍ አለብን። ሁላችንም ነን ሀገር መጠበቅ ያለብን። ስለዚህ አሁን ለምሳሌ በዱዋል ሲቲዝን ወይም የጥምር ናሽናሊቲ ወይም ዜግነት ጉዳይ ላይ አንድ ነው። ሌላው ደግሞ አሁን ካነሳኸው ጉዳይ የዳያስፖራ ኢንቨስትመንት ከሌሎች የሚያመጣውን ራሱም ኢንቨስት የሚያደርገው ነገር እዚህ ሀገር ላይ ያለውን የዳያስፖራውና ወይም ደግሞ የውጭ ሀገር ነዋሪዎች ብንለው ይቻላል። አንዳንዱ ዳያስፖራ የሚለው ቃል ብዙ አወደውም። ከውጭ ሀገር ነዋሪዎች ጋራ ከሌሎችም ዜጎች ጋራ ተጣምሮ አንዳንዴ መጥቶ እዚህ ኢንቨስት እንዲያደርግ የቢሮክራሲውንና የተለያዩ ነገሮችን መስበር እና ከእሱ ጋር በተያያዘ ያለውን ነገር አንስታል። እሱ ላይም አሁን በምክክሩ ሂደት በደንብ እየሰራችሁ እንደሆነ ነው። ኦኬ። ስለዚህ ከዚህ ምክክር በዳያስፖራው ህይወት ላይ ለውጥ ሊያመጡ የሚችሉ ብዙ የህግ ማዕቀፎች፣ ማሻሻያዎች የመሳሰሉት እንጠብቃለን ማለት ነው። ልክ ነኝ? በደንብ ነው የምንጠብቀው። እንደ ዲያስፖራ በውጭ ቅድም 10 ሚሊዮን ዲያስፖራ ካለ ከ10 ሚሊዮን ዲያስፖራ በስተጀርባ ከአንድ ቤተሰብ 10 ፋሚሊ ካለ ብዙ ሺህ ህዝብ አለ። ያ ትውልድ ደግሞ አገሩን በእውቀቱ እንዲያገለግል እነኛ የምንላቸው ሊመቻቹለት ይገባል። ጣምራ በዚህ ዱባይን ዩክሬንን አንስተናል። እነ ዱባይን ሌሎች አገራቸውን ለማሳደግ የሚጠቀሙትን ኢትዮጵያ ብትጠቀም በጥናት የተመሰረተ አገራችንን ይጠቅማል ማለት ነው። እንደ ዲያስፖራ ኤክስፔክት የምናደርገው ዲያስፖራ እኮ በጣም ለሀገሩ ውጭ ያደረ ነው። እውነት ለመናገር ልቡ ሀገር ውስጥ ነው። ዝም ብሎ ጨርቁና ስጋው ነው ውጭ ያለ። እስቲ ያንን የመከራን ጊዜ እናንሳ፣ የምዕራባውያንን ዛቻ እናንሳ። እኔ ባለው በደቡብ አፍሪካ 120 ሺህ ህዝብ ማንዴላ አደባባይ ዘግቷል። ሙሉ ቀን ቆሞ ውሏል። ታዲያ ዲያስፖራ ተመሰግነው እናንተ ያላችሁበት አሜሪካም ውስጥ ሁሉም ሰሜን አሜሪካ፣ ካናዳ ሁሉም ነገር ነው። የዲያስፖራ ለሀገሩ ያለውን ፍቅር አንድ ሰው አያስፈልገኝም ብሎ ምንም ላይ ካልተቀላቀለ ነው። በቀጥታም በተዘዋዋሪ እኮ ዲያስፖራ አሻራ አለ በሁሉም ልማት ላይ። እዚህ አሁን ሜንሽን አላረገም። አንድ ኮሚኒቲ ብቻ ኮሚኒቲ ማለት ነው 25 ሚሊዮን ላይ ዳሴ ግድብ ፈንድ ያደረገ ኮሚኒቲ ያውቃል ደቡብ አፍሪካ። እኔ ኩፖን ሽጫለሁ ከአምባሳደር ሽፈራል ለሀገሬ ማለት ነው። ግን አንድም ይህን አድርጌያለሁ ይህን ፈልጋለሁ አላልኩም። አሁንም ለምክር ሲመጣ በራሴ ትኬት በራሴ ገንዘብ ነው የመጣ ነው። ግን አንዳንድ ዩቱበሮች ተከፋዮች ካድሬዎች ምናምን እያሉ ይሰድቡን፣ ፎቶዬን ይዘቀዝቃል። ያ ደግሞ ሀገሬን ስለምወድ ስሞት የምቀበርበት ሀገር ስለሆነ በምክክሩ ሂደት ውስጥ ብዙዎች የምክክሩን ሂደት ለማጨለም በተለያዩ በተለይ ታዋቂ የሆኑ ሰዎች ላይ የተነጣጠረ የሆነ በእነሱ በኩል አድርገው የሚፈልጉትን አጀንዳ እየሸጡ እንደሆነ አይተናል። ግን እንዳጠቃላይ ግን ያው የተሳካላቸው አይመስለኝም እና የምክክር ሂደቱ እንደምታየው ነው። በጣም ቆንጆ ሆኖ ሄዷል። የዛ ውስጥ ስላለሁኝ እንደው ስለ ምክክሩ አጠቃላይ እንዲሁ መዝጊያ እናድርገውና በምክክሩ አካሄድ ውስጥ የታዘብከው የሆነ በተለይ አንዳንዶች እንደሚሉት ወይ የመንግስት አካላት የሆኑ ወይም ደግሞ እንደኔና እንዳንተ
ተጽዕኖ ፈጣሪ የሆኑ አካላት ይህን ያህል ተጽዕኖ አሳድረው ዶሚኔት አድርገው ይህን የሚያህል ሰው ሀሳብ መስረቅ ወይም ማቀበል አጀንዳ ወይም ማጨበርበር የሚችሉበት ሁኔታ አለ ለመሆኑ ስታየው? በታሪክ ጥሩ ሀሳብ ነው ያነሳው ስታስ። በጣም ነው በዚህ ሀሳብ ማውራት የምፈልገው። ፍጹም ትራንስፓሪ፣ ፍጹም ግልጽ። ለምሳሌ እነኚህ 4 ዲጂቶች በቁጥር ነው የደረሱ ሰዎች አይደል? አላቃቸውም። ሰዎቹ በቁጥር ነው የደረሱ። እኔ ያለሁበት ቦታ ላይ ፕሮፌሰር አለ፣ መምህር አለ፣ አርሶ አደር አለ፣ መሪ አለ። ከኔ እኩል ተማሪ ነው። ከኔ እኩል ደብተርና እስክሪብቶ ያለው ነው። ከኔ እኩል ቁጭ ብሎ ሐሳብ የሚያዋጣ ነው። የ135 ሚሊዮኑ የኢትዮጵያ ሕዝብ ሀደራ ነው ያዘው 4000 ሰዎች። ያን ሀደራ ፍጻሜውን የ135 ሚሊዮን ጉጉት ነው። በሀገር ውስጥ ያለ ከሀገር ውጭ ያለ በጣም የተደነቅኩት ትራንስፓሪና በጣም ግልጽ የሆነ ድልድል ነው። ለምሳሌ 10 አለ። ለምሳሌ 10ሩ መጀመሪያ ይወያዩና ቃለ ጉባኤ ይይዛሉ። ከዛ ወደ 50 ያስተላልፋሉ። 50ው ደግሞ ወደ 250 አስተላልፋሉ። 50ው ማለት ከእያንዳንዱ 10 የተውጣጣ 5 ሰው ከ50ዎች ውስጥ የወጣ ነው በነገራችን። ስለዚህ 50ው ላይ ደግሞ ድምጽ ተሰምቷል አልተሰማም ተብሎ በይፋ ይጠየቃል። እስቲ በዚህ ቅሬታ ያላችሁ ተብሎ ይነሳል። ቅሬታ ያላችሁ 3 ተቸን፣ ደጋግመን 4 ተቸን፣ ቅሬታ ያላችሁ ተብሎ ይነሳል። 50ው ድጋሜ ይሄ ሐሳብ ለምሳሌ ስለ ፕሬስ ፖሊሲ አገራችን ውስጥ ያሉ የፕሬስ አጠቃቀም ምናምን ላይ ይሄ ሐሳብ መካተት አለበት። ህፃናት ፕሬስ መጠቀም የለባቸውም፣ ህገ መንግስት መውጣት አለበት። ብዙ ነገሮች ወጡ ማለት ነው። 50ው ተስማምቶ ደግሞ ፈረመ፣ ወደ 200 አስተላለፈ። 250ው ደግሞ ፈረመ፣ ለ500 አስተላለፈ። እዚህ ጋር የት ጋር ነው እሺ የተጭበረበረ ድምፅ የተሰረቀ? በፍጹም ይሄ ውሸት ነው። በነገራችን ላይ በጣም የሚገርመው ኢትዮጵያ ማመስገን አለባት። ይሄ ስልጣኑ የቱ ይመቸናል ብለው አንድ በእውነት እንደው በዚሁ አጋጣሚ መመስገን አለበት። አይሞይ ላይ ስለመጣ ማለት ትውልድ እየሰማን ስለሆነ ትውልድን ኢምፓወር እናደርጋለን ብለን ደግሞ ስላወራን አንድ መሪ አንድን ሀገር ስልጣን ሰጥቶ ይሄ ሐሳብ ለሀገራችን የሚጠቅም ላይ አወያዩ የሚከሩበት የመጨረሻ ጥግ የሀገርን የመቀየር የሀገርን የማሻገር ጥግ በጠቅላይ ሚኒስትሩ አብይ አህመድ ይቻላል። ለምን እንደሆነ ታውቃለህ? ይሄ ሐሳብ ካልተመቻችሁ ከኢትዮጵያ ከየነገዱ ጠርታችሁ ምከሩ አለ። ዲያስፖራ ከሀገሩ ስራ እድል ፈልጎ የወጣውን ዲያስፖራም ጠርቶ አመጡ። እየመከርን ነው። እኔ እንግዲህ ደቡብ አፍሪካን ዲያስፖራ ወክዬ መጥተው ከኔ ጋር ወደ 5 ነው የመጡ ልኡካን አሉ። ታዲያ የቱ ጋ ነው እዚህ ጋር ሐሳብ የሚሰረቀው? ምከርበትና አስተካከል፣ ለሁላችን የሚበጅ ነገር ፍጠር ብሏል። እንደገና አንተ ቀይር አይደለም፣ አንተ ሐሳብ አቅርብ፣ ግን ሐሳብ ከተያዘልህ በኋላ ላይ አሁን ግን እንደው አንዳንዶች ከሚያነሱት ጥያቄ እዚሁ ላይ እሺ ተወያያችሁ፣ ከዛ የምክር ሐሳብ ብላችሁ አቀረባችሁ፣ ይሄ ቢስተካከል ብላችሁ ምን ጋራንቲ ያለው አሁን ሄዶ ወደዛ ይለወጥ አይለወጥ? እሱ ላይ ምን እኔ አልፈራም። ለምን እንደሆነ ታውቃለህ? 4000 ሰው መክረም ፈርመን ይሄ ሐሳብ ተፈጻሚነት አላገኘም ከተባለ 4000 እኮ 135 ሚሊዮን ህዝብ እኮ ከ4000 በስተጀርባ እኮ 135 ሚሊዮን ህዝብ አለ። ስለዚህ መንግስት አንደኛ ህዝብን ለመያዝ ስለሆነ ብዙ ጊዜ የሚያስበው ለራሱ ሲል እንደው ክፉ እንኳን ቢሆን ህዝብ መያዝ ይፈልጋል። ስለዚህ 4000 ሰው ጀርባ የኔ ቤተሰቦች አሉ፣ የኔ አክባሪዎች አሉ፣ የኔ ወዳጆች አሉ። አንድ ሰው በሆነም አንተም እንደዛው በኋላ ዲያስፖራ በተለይ ደቡብ አፍሪካ በገንዘብ ደግሞ በጣም ትታማላችሁ። በጣም ብዙ ገንዘብ እንዳላችሁ ነው የሚነገረው። በተለይ እርዳታ ላይ እጃችሁ በጣም ፈታ ያለ ነው ይባላል። ስለዚህ ትሄዳላችሁ እና ይሄም ስላለ እርግጠኛ ነኝ መቼም ሁሉንም እንኳን ባያደርጉት ግን በጣም ወሳኝ የሆኑ ነገሮችን ቢያንስ በመቀየር ህዝቡን ሊያስደስቱት እንደሚችሉ ተስፋ አለኝ። ልክ ነኝ? በእርግጠኛነት ያነሳናቸው ሐሳቦች ለሀገራችን ይጠቅማሉ ብለን የመከርናቸው ሐሳቦች ይቀየራሉ የሚል ሙሉ እምነት አለኝ። ለምንድነው ይሄን የምናገረው? ይሄን ለመቀየር ይሄንን ነገር ለማስተካከል ፈቃደኛ ባይሆን ይሄ በር አይከፈትም። በታሪክ ለመጀመሪያ ጊዜ የኛው መንግስት በዚህ ሐሳብ እንምከርበት የቱ የተሻለ ነው ብሎ በር ከፍቶ
እድል ሰጥቶ ጠረጴዛ ሰጥቶ ራሱ ደግሞ መልሶ የሚቆልፍ አይሆን በእርግጠኛነት ይተማመናል። ሌላው እንደው ዝም ብለህ ስታስበው እኔ የተሰማኝ ስሜት ነው። 10 ሰዎች ጋር ቁጭ ብለን ስናወራ አዳዲስ ኢንፎርሜሽን ስትሰማ እያንዳንዱ የራሱን ከሃይማኖት አንጻር ከአርሶ አደሩም ከአርሶ አደር አንግል አንዱ የመንግስት ሰራተኛ ከመንግስት ሰራተኛ አንግል ሌላው በሙሉ ሀሳቦች ሲሰነዝሩ በጣም ብዙ እውቀት አላገኘም። እኔ በጣም የደነቀኝ አንድ በጣም አልጠብቀው እንግዲህ ቅድም ብያለሁ በብዛት እኔ ጋር የአፋር አካባቢ ሰዎች አሉ። ስለዚህ መጎብኘት አለብኝ ማለት ነው። በጣም የገረመኝ እኛ የአፋር አባት በተረት ነው የምናገሩት። ከዛ የትምህርት ደረጃቸውን እንደው ነግሮ ለሀገራችን በቃ ይጠቅማሉ። የኛ ግመሎች ድንበርም ይጠብቃሉ እንግዳም ይጠብቃሉ ብሎ ካወሩ በኋላ ምንድን ነው ያሉት? እኛ እኮ ቀይ ባህር በስህተት አሳልፈን ሰጥተን ልጆቻችን ስደት እየሄዱ ነው አሉ። አማርኛቸው ኮልተፍተፍ ያለ ነው። በጣም የሚደንቅ ግን ስብዕናቸው ደግሞ ለሀገር የሚጠቅም ነው። ስለዚህ በእያንዳንዱ ክላስ እኔ አሁን ሚስ እያረኩት ነው። ሚትም ያረኳቸውን ሰዎች እየናፈቁኝ ነው ማገኛቸው። እየተነፋፈቅን ማለት ነው። ለምሳ ስንወጣ እየተነፋፈቅን ነው የምናገኘው። ግሩፕ ላይ ስናወራ እኔ ያው በጣም ቻሌንጅ በማድረግ ላይ አምናለሁ። ምክንያቱም ቢ ኤ ቮይስ ፕሬስ ትልቁ ፖሊሲ ቮይስለስ ኮሚኒቲን ቮይስ ሁንለት ነው። ልክ እንዳንተ ማለት ቢ ኤ ቮይስ ማለት እያንዳንዱን ነገር ይሄ ልክ አይደለም ይሄ ልክ ነው የሚሉ ነገሮችን ማንሳት አለብን። ስለዚህ የምነሱ ሀሳቦች ለሀገራችን በጣም ጠቃሚ ስለሆኑ በተወካዮች ምክር ቤትም ቀርቦ በሚተቹበትም ቦታ ውጤታማ እንደሚያደርጉንና ሀገራችን ወደ ተሻለ ምዕራፍ እንደምትሄድ ምንም ጥርጥር የለኝም። በዚህ 100% እተማመናለሁ። በኮሚሽኑ ደግሞ በወሰዳቸው ኮሚትሜንቶች፣ ባደረጋቸው ካምፔኖች፣ ባደረጋቸው ምርጫዎች እኔ አሁን ሲመረጥ 370 ምናምን ሰው አለ። የሚገርም ምርጫው ትራንስፓረንት ተመርጬ ነው የመጣሁት። መንግስት የሚፈልጋቸውን ደጋፊዎቹን ነው የወሰዳቸው ምናምን የሚሉ ፕሮፓጋንዳዎች አሉ። በዚሁ አጋጣሚ በጣም ግን እኔ አሁን አንድ ግራም ይገባኝ ነገር ሰው አንዴ ስህተት ከሰራ ሁለቴ ስህተት ይሰራል፣ ሶስቴ ስህተት ይሰራል አይተውም። መንግስት እሱን የሚደግፉ ሰዎችን በምንድን ነው ከለራቸውን ያወቀ? በምንድን ነው መልካቸውን ያወቀ? ይደግፉት፣ ይጉዱት፣ የሀገር ገጽታ ያበላሹ ምን? በዚሁ አጋጣሚ በጣም 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 የኮሚሽኑን ቦርድ አመራሮች በጣም ነው ማመስገን የምፈልገው። they take a lot of responsibility። በጣም የሚገርም ሃምብል ናቸው። በጣም በጣም ሴሌክትድ ናቸው። በጣም ኒውትራል ናቸው። በጣም ነው በጣም የሚገርሙ ደግሞ እንትናቸው ኮሚትመንታቸው እኛ ጋር አንዱ ምናልባት ስማቸው መጥቀስ ላያስፈልገን ይችላል። እኛ ጋር ያሉት ኮሚሽነር ከትላንት ወዲያ የሚስታቸው በመኪና አደጋ እግራቸው ተጎድቶ በጣም ከፍተኛ ጉዳት ተደርሶበት በሁለተኛው ቀን ግን እኛ ጋር ነበር። እኛ ሰምተን እንዲህ አይነቱ ኮሚትመንት በጣም ነው የሚገርመው። ኤኒዌይስ ኮሚሽነሮቹ 4 ዓመት የመጠይቅ ስራዎችን በሀገሩም ውስጥ በውጭም ሰርተው ከዛ ደግሞ ጥያቄዎችን ያደራጁበት ነገር በጣም አልገረመህም? እኔ ምን አይነት ኤክስፐርት እኔ እኮ የኢኮኖሚክስ አናሊስት እና ሪሰርቸሮች ተብሎ ደቡብ አፍሪካ በቢሊየንስ ገንዘብ ተመድባለች። እነኚህ ሰዎች ይሄን ሁሉ ጥያቄ ያዋጡበት ይሄን ሁሉ ሀሳብ ያዋጡበት ወይ በጣም ደንቆኛል። አንድ በጣም ቅድም እንዳልክ ስሙ መጥቀስ በእኔ ሀገር ቋንቋ ነው ኩንጃኒ እያለ መጥቶ ፈልጎ በቀን እኔን ካላገኘ ኩንጃኒ እንዴት ነው ብሎ ሰላም ይለኛል በሳውዝ አፍሪካ ቋንቋ እና አንድ አምባሳደር ነው። በጣም የሚገርም ኮሚሽነር ነው። በዚህ እሱ ጊፍት ለምድራችን ስሙን ማንሳት ስለማልፈልግ ነው። በጣም ፖላይት ነው፣ ሃምብል ነው። እንዴት ቁጭ ብድግ እንደምል እንዴት ናችሁ በላችሁ ምናምን እየተባለ እንጠይቃለን። በዚህ አጋጣሚ ዲያስፖራው ፈጣሪ ትልቅ እድል ነው የሰጠው። በዚሁ አጋጣሚ በውጭ ያለው አንዳንድ ጥሩ ገጽታ ለሀገሩ ጥሩ ነገር ጥሩ መልእክት የማያስተላልፉ አደብ ገዝቶ ወደ ልቦናቸው መጥቶ ሀገርን በመምከር ለማሻገር የኢትዮጵያ ሕዝብ ስለተሰባሰበ ቆሞ እንዲያስቡ መልእክት ማስተላለፍ ፈልጋለሁ። የኮሚሽኑ እንግዲህ ታሪክ ያመሰግናል፣ እኛንም የታሪክ ባለቤት አድርገውናል። እኔ እኮ የሆነ የተሻለ ነገር ከመጣ ወይኔ ነበርኩ እኮ ነው የሚላለሁ።
አያምላኪ ምክንያቱም ወይ በዛ ዘመን እኮ ነበርኩላለሁ ለልጄ ነግራለሁ በምጽፈው መጽሐፍ ላይ ነበርኩላለሁ አምላኪ እድለኞች ነን ቢኮዝ ኦፍ እናንተ ለሀገራችሁ እንዴ ህዳሴ ሆኖ ልናስመርቅ ሪቫን ቆርጥ እኮ ብዙ ትግሎች ነበሩ አይደል ብዙ ትግሎች እንቅልፍ ያጣችሁበት እኩለ ሌሊት እንደዚህ በጣም እንደዚህ እኔ አስታውሳለሁ ውስጥ አንድ ቀን ውሃ ምናምን አልወሰድክምና በጣም የሚገርም እችን ነገር ባልነገር ቅር ይለኛል እና በጣም አረቡ በጣም ይሞግታል በቃ ውሃውን ላሳት ተጠጣ በደረቁ ዝም ብለን አወራል እና ደቡብ አፍሪካ ላይ ጥይት ተተኩሶብናል እኛ ላይ ሀገራችን ሻል ብላ ማየት እንፈልጋለን ስለዚህ አትረብሹን ምትረብሹ ሌላ ሀገር የለንም ያለ መግባባትን በጠረጴዛ መፍታት ነው ሰዎች ሞቶ ከመቃብር በላይ የሚወሩ ሰዎች አሉ መልካምነታቸው ነው የሚወራላቸው ሰዎች አሉ መልካም ከሰሩ ነው ግን ክፉ ከሰሩ አይወራም እከሌ እኮ ክፉ ነው ሀገር ሲያተራምስ የነበረ ነው ይባል ሞቶ እንኳን ይወራለታል ሞቶ ራሱ ሀገር ሲያተራምስ የነበረ ይድፋው ነው የሚባለው ለማንኛውም ወንድሜ ገዛኸኝ እንደው በነገራችን ላይ እንዳልከው ነው እኔ የ10 ላይ ወደ 50 ስንሄድ 10 ይናፍቁኛል እንደገና ወደ 10 አብረን በተቀመጥ እላለሁ 50 ላይ ይበዙብሃል 250 ላይ ከቁጥጥር ውጪ ነው የሚሆነውና በአጠቃላይ በነገራችን ላይ ቻይናዎች በቋሚ መልኩ 3000 ሰዎችን ያወያያሉ እና ይህን የምክክር ሂደት ስታይ ነው ሀብቱን ሰጥቶን ይህንን በጣም ትልቅ ፕሮግራም በጣም ትልቅ ወጪ ያለውና ይህን ወጪ ሁሉ ስፖንሰር የሚያደርግ እንደው አካል ተገኝቶ የስብሰባ በየዓመቱ ሊሆን አልተመኘም እንደው በእውነት ስታስ የልቤን ነው ያወራው ለምሳሌ ግብጾች የመከሩ ሀገራት አሉ ከተሞክሮ እንደውም አንዳንድ ታሪክ እያየው ነበርና ወደ ምክሩ ከመጣ በኋላ ነው የግንዛቤ መጣልኝና እና ዩክሬን እና ግብጾች ሌሎች 6 ዓመት የመከሩ 6 ወር የመከሩ አሉ 2 ዓመት የመከሩ አሉ ከዛ በላይ የመከሩ ብዙ ሰዎች አሉ ስለዚህ በየዓመቱ ቢሆን እንደው በየ6 ወሩ ቢሆን አሪፍ ነበር እንደኔ በየ6 ወሩ እኔ እመጣለሁ ትኬት ቆርጬ አንተ ታብለ ማለት ነው እኛ ግን ኦኬ ለማንኛውም ወንድሜ ገዛኸኝ በጣም አመሰግናለሁ ጥሩ ነገር አውርተናል ግን እንዳልኩት አንዳንድ ያወራናቸው ስቶፕ አላቸው በጣም ለምሳሌ ስለ ስደት ራሱ እኔ ሙሉ ታሪክህን እንደው አንድ ቀን ቁጭ ብለን ከልጅነት ሌላው እዚህ እድል ነበረኝ ግን እድሉን ጥቼ ሄድኩት ስለዚህ ያ እድል ምንድነው እሱን ማወቅ እንፈልጋለን እንደገና ደግሞ እዛ በምትሄድበት ወቅት እያንዳንዱ የሄድክበትን ነገር ትክክለኛ ታሪኩን ሙሉውን መስማት የምንችልበት ሁኔታ እንፈጥራለን ብዬ አስባለሁ ከዛ ውጪ ደግሞ አሁን የምክክሩ ደግሞ ሂደት ሲያልቅ ደግሞ ቁጭ ብለን አብረን ሰለብሬት እያደረግን ይሄ ነገር በመደረጉ ደስ ብሎናል እያል እናወራለን በጣም ደስተኛ ነኝ እንግዲህ ወንድሞች እህቶች በኪንግስ ኦፍ አባይ ተመልካቾች በሙሉ በያላችሁበት ይህንን ፕሮግራም ስትሰሙ ስታደምጡ ስታዩ ብዙ ነገር እንደተጠቀማችሁ ተስፋ አለኝ እንደ ወንድሜ ገዛኸኝ አይነቱ በጣም ብዙ ተሞክሮ ያላቸው ወንድሞች ለቀጣይ ትውልድ የሚያቀብሏቸው ነገሮች አሉ ስህተቶችም ከሆኑ የሚቀጥለው ትውልድ እንዳይደግመው መልካም ነገሮችም ከሆኑ ደግሞ እነዛን ነገሮች እንዴት እኛም እንደርስበታለን ብሎ ጥረት እንዲያደርጉ ያግዛል ለማንኛውም በሁሉም የስደት ህይወትም ይሁን ከዛም እዛ ደቡብ አፍሪካ ሆኖ አፍሪካውያንን ኢትዮጵያውያንን በማስተሳሰርና ኢትዮጵያኖች ደግሞ በተለይ በየሚያልፉባቸው አካባቢዎች በአፍሪካ አጥንታቸው ባዶ ቦታ እንዳይቀር ወይም ደግሞ ሳይቀበሩ እንዳይቀሩ በማስቀበር ረገድ እንደገና ደግሞ በእስር ቤት ውስጥ ባሉ ሰዎች ላይ ደግሞ ከእስር ቤት በማውጣት ረገድ ብዙ የተጫወተው ሚና እንዳለ ሰምተናል በአጠቃላይ የኢትዮጵያ በቮለንቲር አምባሳደርነት በጣም ደስ የሚል ስም ነው ብዙ ጊዜ ተከፍሏቸውም የመንግስት በጀት ተመድቦላቸው በአምባሳደርነት ይህ ነው የሚባል የጎላ ነገር ለሀገራችን ሳይሰሩ ብዙ የተንጠባጠቡ አምባሳደሮች ብዙ አሉ ግን ደግሞ የአምባሳደርነትን ሚና በመንግስት ምንም አይነት ስልጣን ሳይሰጣቸው ደግሞ የሰሩ ሰዎች አሉ እና ከዛ ውስጥ አንዱ እንደሆነ ነው የታየንና ወንድሜን በጣም እያመሰገንኩኝ እናንተንም እንደዚሁ ስለተከታተላችሁ እያመሰገንኩ በሌላ
ፖድካስት ፕሮግራም እንደገና እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ፕሮግራሙን እንግዲህ ያው እየመራውም እያስተባበርኩም ያለሁት ወንድማችሁ ኡስታዝ ጀማል በሽር አህመድ ነኝ። በቀጣይ በሌላ ፕሮግራም እንደገና እስክንገናኝ መልካም ሰንብቱልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ሰላም እዝነቱ ወይም ርህራሄውና በረከቱ ለሁላችሁም ይሁን። ደህና ሁኑ።